በሰሚት ሴተኛ ዳሪዎች በስተዋል። አባ ገብረ ኪዳን በመሬት ርክክብ ወቅት የተናገሩት ብፁዕ አቡነ አብርሃም ስራ አራተኛው ሊቅ የተናገሩት ሐሰተኛ መረጃ በማንሳት እስልምና ኢትዮጵያን ወሯል ሲል ተናገሩ። የተወዳችሁ ድና ክብራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። በዛሬ በያሮስ መረጃችን የተለያዩ ጉዳዮችን ሰፋ አድርገን እንመለከታለን፣ እናያለን፣ እናነሳለን። መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክ በማድረግ ሼር በማድረግ ቤተሰብ መሆናችሁ እንዳይዘነጋ። እንግዲህ በቅድሚያ የማስደምጣችሁ አንድ ሐሳብ አለኝ፣ አንድ መረጃ አለ። ይሄውም እንግዲህ በዚህ ሰሚት አካባቢ ላይ ከሰሞኑ በጣም ማህበራዊ ሚዲያውን ያጥለቀለቀውን አንድ ጉዳይ ነው ማሳያችሁ። በርካቶች በዚህ በሴተኛ አዳሪነት ህይወት ውስጥ ወድቀዋል። መርካቶም እንደዚህ እንደበዙ መረጃዎች የወጡ ነው። ድሮ እንደ ቺቺኒያ ምናምን ነበር ይታወቅ የነበሩት። አሁን ግን በስፋት ሰሚት ላይ በጣም በስቷል እየተባለ ይገኛል። እሱኛውን መረጃ ሰምቻችሁ መለሳለሁ። ሰሚት ምንድነው? ሰሚት ምን ጉድ ነው ያለው? የሰሚት ጉድ የሰሚት ምን ሰሚት ወንድ አዳሪዎች ነው የምሰራላችሁ። ባጭሩ ጋይስ ኤችአይቪ እና ሴተኛ አዳሪ ሰሚት ነው የሞላው ነው የሚሏችሁ። እዚህ ሰሚት አካባቢ ሰው ሁሉ እየተጋፋ የሚያየውን ቦታ ላሳያችሁ። በዚህ በሳሊተ ምሕረት አርጋችሁ ሳይሆን በፍየል ቤት አርጋችሁ ስትሄዱ ሰው ሁሉ እየተጋፋ ነው የሚያየው። ያው እንግዲህ በጣም ያሳዝናል፣ በጣም ያሳዝናል። ምክንያቱም በጣም ብዙሃኑ በዚህኛው ውስጥ ወድቀዋል። በተለይ እህቶቻችን ያው የኑሮ መክበድ አለ፣ የሀገር አለመረጋጋት አለ። በተለይ ደግሞ ከተለያዩ ሀገራት የመጡ ብዙሃኑ ሴቶች ናቸው በዚህ ነገር ውስጥ ተሰማሩ ያሉት። ያው የሀገራችን ወቅታዊ የኢትዮጵያን ጉዳይ እናውቀዋለን። ወጣቶች ወንዶችም ተስፋ በመቁረጥ ላይ ነው ያሉት። ቢሰሩ ደሞዙ እዚህ ገባ የሚባል አይደለም። በአጠቃላይ በጣም በብዙ ፈተና ውስጥ በብዙ መከራ ውስጥ ነው ያሉት እያሳለፉ የሚገኙት። ይሄ ነገር እንግዲህ መቼ እንደሚያበቃ መቼ ልባት እንደሚሰጠው በእርግጥ አናውቅም፣ ግን እግዚአብሔር በጎን ጊዜ እንዲያመጣ እንመኛለን። ሰሞኑን አንድ አባታችን በዚህ በጎንደር የሚገኙት አባታችን ከቅድስት ሥላሴ ጋር በተገናኘ የጾታ አስተምሮ የስህተት አስተምሮ አስተምረው ነበርና ለዛ አሁን በእርግጥ ምላሽ እየሰጡበት ይገኛሉ። እሱን አስደምጣችኋለሁ በቀጣይ ቪዲዮ ማለት ነው። አስቀድሞ ግን ብፁዓን አባቶቻችን ብፁዕ አቡነ ማርቆስ እንዲሁም ብፁዕ አቡነ አብርሃም ይህን ጉዳይ አንስተው ደግሞ የሰሞኑ አጀንዳ ደግሞ የሰሞኑ ርዕስ ደግሞ የዚህ ሳምንት ጉዳይ ይህ ሆኗል ብሏል። ልካል የሚተቸው ግራ የሚያጋባው ነው። ለሰሚ እንግዲህ አራት አይን በእውነቱ አንደኛ መጀመሪያ አራት አይን ሲጀመር እንደው እንዴት እንደተጀመረ እንጃ። ደመነጠር ሲጨመር አራት ሊሆን እና ባተራው የወንድማችን ልጃችን በእውነት ይቀርባንም አሉ እና ማክሰኞ ይህንን እና ያ አድርገው በቃል መናገር ግን ወረቀት ሌላ ሻል ሰሞኑን አንድ ነገር አይቻለሁኝ። እንደውም መምህርን ሳይኖት እዚህ ያለኝ ምንድነው ለማንጾት አለውን የሚል በቃ ተግባብተናል። ከተግባባን ዝርዝር አያስፈልግም። ይህ አሁን ሌላ መነጋገሪያ ሌላ አጀንዳ አይደለም። ምከሩ። መምህራኑ መጀመሪያ አንድ ድምፅ ሁኑ፣ አንድ ቃል ተናገሩ። ቤተ ክርስቲያኒቷን የሚያታግል ነገር የሚመኙ እርስ በርሷ እንድትታገል አሸናፊና ተሸናፊ ብለው ቡድን ፈጥረው የኛ ያልሆኑም ይበል እያሉ የሚያጨበጭቡ ቁጥሩን ነው እኛ ምን ይሄን ያህል ተከታይ አለኝ። ማን ነው ተከታይ? ማን ነው ተከታይ? በአይንህም አታየው፣ በስም የማትጠራው ማን ይሁን ምን ይሁን የማታውቀው ዘመን ባመጣው መሳሪያ በሚሊዮን የሚቆጠር ሰው ቢኖርና ይበል ቢል ያንተ የሆነ ይመስላል? መምህራን እኮ አስተማሪዎች እንጂ አደባዳቢዎች አይደሉም። ሆንም ስራ መስራት በአደባባይ የቤተ ክርስቲያኒቱን
ክብር የሚቀንስ ነገር እንዳይኖር ማድረግ። እንደዚህ ነው መከራ እያሳዩን ያሉት። ባላስፈላጊ የሚዲያ እርብርብ የተጠመድንም ሰዎች ለቤተ ክርስቲያኒቱ እንድናዝንላት አደራላል። ስለዚህ የሚዲያ ቀለብተኞችና ገሌ መምህር ይሄንን አሉ ተብሎ ብቻ ዝና እንዲነገርላችሁ በዚያ መንገድ እንዳትሄዱ። ይሄ ነው ታቦቱ ያቃለልኩ መስሎት፣ ይሄ ነው ቁርባኑ ያቃለልኩ መስሎት፣ ይሄ ነው ገሌው። ምኑ ላይ ነው ምስጢሩ? ቤት ውስጥ መምህራን እኔ ባጠፋ ምሳሌ መምህራን ተሰባስበው እንፈልግሃለን ብለው በላባ እንፈልግሃለን ይሄን ካንተ ድክመት አይተናል አርም ማለት ነው። በተደጋጋሚ የሚነሱ ነገሮችን እሰማለሁ። ሲኖዶስ እንደ ኢትዮጵያ ቤተክርስቲያን ከተፈጠረ ግማሽ ምዕተ ዓመት ነው። ሲኖዶስ አልነበራትም የሚል አስተሳሰብ በጽኑ እቃወማለሁ። በጽኑ ርብ የተጠመድንም ሰዎች ለቤተ ክርስቲያኒቱ እንድናዝንላት አደራላለሁ። ግን ለማያምነውም የቤተ ክርስቲያኒቷን ውድቀት ለሚፈልገውም ነውርና ስም እየሰጠ ለሚጫወትባትም ዝም ብሎ ይሄ ነው እያሉ ምን ማለት ነው? ይሄ ነው ታቦቱ ያቃለልኩ መስሎት፣ ይሄ ነው ቁርባኑ ያቃለልኩ መስሎት፣ ይሄ ነው ገሌው። ከዛ መጀመሪያ ይሄንን መንካት ነው አይደለ? ከዛ ያንን ለበቂ ይዞ በቃ ማለት ነው ያንኛውን ማጣፋት። አሁን እንደዚህ ነው እያደባደቡን ያሉት። እንደዚህ ነው መከራ እያሳዩን ያሉት። መምህራን እኮ አስተማሪዎች እንጂ አደባዳቢዎች አይደሉም። አሁንም ስራ መስራት በአደባባይ የቤተ ክርስቲያኒቱን ክብር የሚቀንስ ነገር እንዳይኖር ማድረግ። ዲያ ቀለብተኞችና ገሌ መምህር ይሄንን አሉ ተብሎ ብቻ ዝና እንዲነገርላችሁ በዚያ መንገድ እንዳትሄዱ ሰጥተውበታል። የሰጡበትን መልስ በቀጣይ ቪዲዮ እንዳልኳችሁ አስደምጣችኋለሁ። ከምን አንጻር እንዳሉ ለምን እንዳሉ በስፋት በቀጣይ ቪዲዮ በስፋት ይሄን መረጃ እየላችሁ እመጣለሁ። ከሰሞኑ አንድ በእስልምና አማኝ የነበረው ኡስታዝ ነገር ነው። የኢትዮጵያን አብዛኛውን ቦታ የተቆጣጠረው ሙስሊም ነው። የፋይናንስ ኢንዱስትሪ ላይም ያለው ከፍተኛውን ነገር የተቆጣጠረው ሙስሊም ነው። በገንዘብ ደረጃም ብዙሃኑ ነገር የተቆጣጠረው ሙስሊም ነው። ሂጃብ እንዳንለብስ የምንደረገው የምንጠይቀው ማንን ነው? እኛ በእኛው ነን ባለመብት፣ ሁላችንም አቅሟለን፣ ብሩም ሰውም ብዛት እኛው ላይ ያለው ሁሉ ነገር እጃችን ላይ ሆኖ ሂጃብ እናድርግ አናድርግ የሚለውን ጥያቄ እንዴት እናቀርባለን? ለምን እዛ ድረስ እንሄዳለን? ኃይሉ እጃችን ላይ ነው የሚል በጣም አደገኛ ቅስቀሳ ያለበት ግን መረጃ ላይ እውነተኛ መረጃ ላይ ያልሆነ ወይም ያልሰፈረ ነገር ይዞ በመምጣት ሲናገር ሰምተናልና በጣም በአስቸኳይ መንግስት እንግዲህ ያለው ካለ ስራውን መስራት የሚችለው አሁን አለው ካለ ነገር ግን ያው ምን ላይ እየተሰራ እንዳለ ተከታትለናል። ለዚህ ወንድማችን ሰፋ ያለ መልስ ሰጥቶበታል። ካለ ሙስሊሙ ብቻውን ከ50% በላይ ነው። ብቻው የያዝነው የሀገሪቷ የቆዳ ስፋት ከግማሽ በላይ የያዝነው እኛ ነን። የሀገሪቷን የቆዳ ሽፋን ትልቁ የሀብት የሪሶርስ አካባቢ እኛ ሙስሊሙ ማህበረሰብ ያለበት ነው። አላህ ነው የሰጠን። ይሄ የዛሬ 20 ዓመትም የዛሬ 30 ዓመትም የሂጃብ መብት ይከበር። አንተ ማን ስለሆንክ ነው የምትጠይቀው? ያ ማን ስለሆነ ነው የምትጠይቀው? ማን ነው እሱ የምትጠይቀው? ለምንድን ነው እሱ የምትጠይቀው? ለማን ተጠያቂ ትሆናለህ? መንግስት አቅም ካለው መንግስት ሀገሪቱ ውስጥ ስልጣን አለኝ ብሎ የሚያስብ ከሆነ እንደነዚህ አይነት ሙስሊሞች ብቻ አይደሉም ከኦርቶዶክስም ከፕሮቴስታንትም በዚህ መልኩ መርዝ የሚረጩ ሰዎችን ለህግ ማቅረብ አለበት። ሙስሊሙ ማህበረሰብ ከኢትዮጵያ ከ50% በላይ ነው። በየትኛው ጥናት፣ በየትኛው ቁጥር፣ በየትኛው ይፋ በተደረገ ስታቲስቲክስ ተመስርተ ነው ይሄንን የምትናገረው? ሙስሊሙ ከግማሽ በላይ የኢትዮጵያን ቆዳ ስፋት የያዘ ማህበረሰብ ነው። ምን አይነት እውነታ ላይ ተመስርተ ነው የኛውን የምትናገረው? ያልተጨበጠ ትክክል ያልሆነ ሰዎችን ወደ ግጭት የሚመራ ሐሳብን በዚህ መልኩ መግለጽ በትክክል ሊያስጠይቅ ይገባል። እንደነዚህ አይነት ጉዳዮች ሀገርን እንደ ሀገር ሊያፈርሱና ሊያተራምሱ የሚችሉ ጉዳይ ናቸው። መንግስት እነዚህን ሰዎች ተከታትሎ ስነ ስርዓት ሊያስይዝ ይገባል። ማለት ባልታወቀ የቁጥር ፐርሰንቴጅ፣ ጥናት ባልተደረገበት ጂኦግራፊካል ስታቲስቲክስ ከየት አምጥታችሁ ነው ከ50% በላይ ነን ብላችሁ በኩራት ልትናገሩ የደፈራችሁት? ምንስ ማለት ነው? ይቺ ሀገር የሙስሊሙ እምነት፣ የዋቂ ፈታው እምነት፣ የኦርቶዶክሱ እምነት፣ የፕሮቴስታንቱም የሌሎችም የፓጋኖችም ጭምር ሀገር ናት። ሀገሪቷ ለሁላችንም ለሁላችሁም እኩል ናት። የሙስሊሙ መብት ተከብሮ የኦርቶዶክሱ አይረገጥም፣ የኦርቶዶክሱ ተረግጦ የፕሮቴስታንቱ አይከበርም። ሂጃብ ብላችሁ ላነሳችሁት ጉዳይ ይሄ ጉዳይ በጣም አጨቃጫቂ በጣም አከራካሪ የሆነ በጣም ትልቅ አጀንዳ ሆኖ እየቀረበ ያለው ጉዳይ ነው። ትምህርት ሴኩላር ነው።
ትምህርት ሃይማኖታዊ አይደለም። ትምህርት ቤትም የሃይማኖት ቦታ ሳይሆን ሴኩላር ኤጁኬሽን የሚሰጥበት ቦታ ነው። ስለዚህ እዛ ቦታ ላይ ሁሉም ሰው ሴኩላር ነው። ስለዚህ ማንም ሰው አይደለም ለብሔራዊ ፈተና ለተራ የክላስ ፈተና እንኳን ሲመጣ ፊቱ መታየት አለበት። ትምህርት ቤቱ የሰጠው መታወቂያ አለ፣ መታወቂያው ላይ ፎቶ አለ። ያ ሰውና ፎቶ ያ ሰውና ስሙ ከተመሳሰለ ነው አልፎ ወደ ክላስ ገብቶ ፈተናውንም መፈተን የሚችለው ትምህርቱንም መማር የሚችለው። ለማየት የአይን ቅድ ብቻ ያለው ልብስ ለብሳችሁ ማንነታችሁን ለማወቅ በሚያጠራጥር መልኩ በሚያጠራጥር ብቻ ሳይሆን በማይቻል መልኩ መታችሁ እንዴት ተደርጉ ነው ወንድና ሴትነታችሁ ሳይለይ እንዴት ተደርጉ ነው ማንነታችሁ በትክክል አይደንቲፋይ ሳይደረግ ወደ ክላስ ለፈተና የምትገቡት? ይሄ እኮ ወደ ድንጋይ ዘመን እንመለስ እያልን ነው። ይሄ ሃይማኖታዊ ሴት አይደለም። በእስልምና አስተምሮ ሴት ልጅ መሸፋፈን አለባት። ኦፍ ኮርስ፣ ግን ፊቷ ለምን ይሸፈናል? እንደዚህ አይነት ሴኩላር የሆነ ቦታ ላይ ፊቷ ተሸፍኖ በአይን ቀዳዳ ብቻ እያየች ወደ ፈተና አዳራሽ ትግባ ማለት ጭፍንነት ነው። ትክክልም አይደለም። ይሄ ነገር እንደ ማህበረሰብም እንደ ሀገርም የሚያዛልቅ ጉዳይ አይደለም። ቦታው ሃይማኖታዊ አይደለም፣ ሴኩላር ነው። ስለዚህ ቦታውን መምሰል አለብን። ሂጃብ አትልበሱ፣ ሂጃብ መልበስ ትክክል አይደለም ያለ ሰው የለም። ግን አይን ለማየት ብቻ የአይን ቀዳዳ አስቀርቶ ሌላውን ሸፋፍኖ ወንድ ይሁን ሴት ይሁን ማንነቱ ሳይታይ እንዴት ተደርጎ ነው ወደ ፈተና አዳራሽ ሊገባ የሚፈቀድለት? ይህንን ነገር መንግስትም ትኩረት ሰጥቶ በትክክል ሊያዩ ይገባል። ሂጃብ አልተከለከለም። ማንነቷን ለማወቅ አዳጋች በሆነ መልኩ ፊቷን ሸፋፍና ለአይኗ ብቻ ቀዳዳ አስቀርታ የመጣች ሴት ማናት? በእሷ ስም ሌላ ሰው ሊፈተን ቢመጣስ በምን አውቆ ነው ፈታኙ አካል ወደዛ የሚያስገባት? ስለዚህ አትሊስት አይደንቲፋይ እንድትደረግ ፊቷ መታየት አለበት። ይሄ አይሁን ማለት ጭፍንነት ነው። ስለዚህ መንግስትም በትክክል ኢፌክቲቭሊ እዚህ ነገር ላይ መስራት አለበት ብዬ አስባለሁ። የማንም ጽንፈኛ ይህንን ነገር አምጥቶ ማህበራዊ ሚዲያ ላይ ባስጮኸ ቁጥር የምንሸበርበት ምንም አይነት ጉዳይ የለም። ስለዚህ ይህንን ጉዳይ አምጥተው እዚህ ማህበራዊ ሚዲያ ላይ የሚያስጮሁ ሰዎች በራሳቸው የሽብር ተልዕኮ ሊኖራቸው ስለሚችል ጀርባቸው ሊጠና ያስፈልጋል። ይሄ የግል አቋሜ ነው። ሪስክ ወስጄ ነው ይህንን ነገር የምናገራችሁ። ያልተጨበጠ እውነተኛ ነገር ላይ ሳይሰፍር ግን የቆዳ ስፋቱ አብዛኛው የኛ ነው። በህዝብ ብዛት እኛ ነን። ፋይናንሱ ላይ ያለነው እኛ ነን። ስለዚህ ማንን ነው የምንጠይቀው? ማንስ ነው የሚጠየቀው? ለምንስ እንጠይቃለን? የሚል ኃይል የተሞላበት አደገኛ ንግግር ተናግሯል። መንግስት አለው ካለ እንግዲህ ያሳየን ስራውን ይስራ ነው ሲል የነበረው ወንድማችን እውነት ነው። ስለዚህ መንግስት የሚሰራ ከሆነ ይስራ ነው። ዞሮ ዞሮ መረጃውን ማድረስ ነው ከኛ የሚጠበቀው። ወደ ቀጣይ መረጃችን ስናመራ ሴምፔር ጠቅላላ ሆስፒታል አባ ገብረ ኪዳን ያቋቋሙት ሆስፒታል መጠሪያው ለምን አሉ? እንዴት አሉ? ሆስፒታሉ ራሱ ምን አለው በውስጡ? ከአባታችን እናድምጥ። ደስ የሚያሰኝ ስለሆነ ማለት 3.3 ቢሊዮን የኢትዮጵያ ብር ይፈጃል። ቀጥሎ ህክምናውን የህክምና ሴንተሩን ሆስፒታሏን አንዷን ሴንተር ሰርቶ ለማጠናቀቅ በግምት ከ2 ዓመት እስከ 3 ዓመት ሊፈጅ ይችላል ማለት ነው። ሰርቶ እንደተጠናቀቀ ስራችን እንጀምራለን ማለት ነው። ከዚህ በመቀጠል እሰይም ውስተ ጽዮን የመጨረሻ ንግግሬ ነው ይሄ። እሰይም ውስተ ጽዮን እብነ ማይዘንት ውስተ መሰረታ ህሪት ወክብርት እንተ ብዙህ ሴጣ። የተከበረውን የተፈተነውን እውነተኛውን የመሰረት ድንጋይ በጽዮን አኖራለሁ። ትንቢተ ኢሳይያስ ምዕራፍ 28 ቁጥር 16 ላይ። ሌላኛው ተስፋ ለቆረጡት ወገኖች ተስፋ ለመስጠትና የመጨረሻው ሰው ለመፍጠር ነው። አንድ ፈላስፋ እንዲህ ብሎ ነበር። ዲዮጋኖስ የተባለ ፈላስፋ ነው። መብራት አብርቶ በገበያ መሃል እየዞረ ሻማ አብርቶ ምን ጠፍቶ ነው ቢሉት ሰው ጠፍቶኝ ብሏል። ምን ነው ይሄው የሚንጫጫው ሰው አይደለም ምን ቢሉ የሚያስብ ሰው ነው የጠፋኝ ብሏል። ስለዚህ ምንድነው እኛም በዚህ ህክምና የፈለግነው ሰው ለመፍጠር ነው። በሱስ የጠፉ ወጣቶችን ወንድሞቻችንን ከሱስ ሪከቨሪ አድርገው አገግመው የሚፈወሱበት፣ ወጣቶች ያልገቡት ከሱስ የሚጠበቁበት፣ ለሀገራችንና ለቤተ ክርስቲያናችን በሱስ እየጠፋውን በልምድ የታሰረውን በኃጢአት የጎሰቆለውን ወጣት ጠግኖ ለቤተ ክርስቲያንም ለሀገርም ሰው ለመፍጠር ነው። ሰው መፍጠር የእግዚአብሔር ዓላማው ስለሆነ በዚህ ምክንያት ሆስፒታሉን
መስርተናል። ወንጌልም እንዲፋጠን ገንዘብ ካገኘንበት ደግሞ ወንጌል እንዲፋጠን በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስቱ ሰንሰለቶቿ የሚባሉት ክህነት፣ ምንኩስናና ትዳር እነዚህ ሶስቱ እየፈረሱና እየደፈረሱ ስለሆነ ገንዘብ ካገኘን መንፈሳዊ ፕሮጀክት ቀርጸን ከሀገረ ስብከታችን ጨምሮ መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉባኤ ቤቶች ወይም ብፁዓን አባቶች በተቀበሉንና በር በከፈቱልን መንገድ እየሄድን ከሌሎች ጉባኤ ቤቶች ጋር በመሆን ሶስቱ የቤተ ክርስቲያን እየተሰበሩ ያሉት ልጅ አስተዳደግና ኦርቶዶክሳዊ ትዳር፣ ክህነት፣ ምንኩስና እንዲጠገኑ ከዚህ ሆስፒታል በሚገኘው ገንዘብ እንሰራበታለን። ዓለምን ደግሞ በሕክምና እናገለግልበታለን። ይህ ዓላማችን ነው። ፕሮጀክታችን የሚያካትታቸው ይዘቶች የመጀመሪያው መልቲ ትራውማ ሴንተር አለው። መልቲ ትራውማ ሴንተር ማለት ምን ማለት ነው? ብዙ ጉዳቶች የደረሱበትን ሰው አንዴ የሚታከምበት ሴንተር ማለት ነው። የምንገነባው እዚህ ቦታ ሆስፒታል ብቻ ሳይሆን ይሄ ሜዲካል ቪሌጅ ነው፣ ወይም የህክምና መንደር፣ የህክምና ምድር ነው የምንመሰርተው። ይሄ ቦታ አንድ ሆስፒታል የምናቆምበት ሳይሆን የህክምና ክፍለ ከተማ በሉት ዝም ብላችሁ እዚህ ላይ የምናቋቁመው ህክምና ያለበት የህክምና መንደር ነው እንጂ ነጠላ ሆስፒታል አይደለችም። ስለዚህ እዚህ ላይ የምንመሰርተው እግዚአብሔር ይስጥልኝ የመጀመሪያው መልቲ ትራውማ ሴንተር። ለምሳሌ ይሄን ለመንገር ከፎቅ ወድቆ የተከሰከሰ ሰው ቢኖር እጁም ደቆ እግሩም ደቆ ሁሉም ደቆ አንዴ ሁሉም ሰርጀሪዎች የሰርጅን ባለሙያዎች መጥተው ሁሉንም ሰርጀሪ የሚሰሩበት ፈጣን የኢመርጀንሲ ቀዶ ጥገና የሚደረግበት ሴንተር ነው። በዚህ ቦታ ያለው ፓሊቲቭ ኬር ሴንተር አለን። ይህ ማለት አትድኑም ተስፋ ቆርጣችኋል የተባሉ ወገኖቻችን ከየትኛውም ሆስፒታል የተሰናበቱትን በዚህ ሴንተር ውስጥ እንክብካቤ ይደረግላቸዋል። አራተኛ ደግሞ የዲያግኖስቲክ ሴንተር፣ ይሄ ደግሞ ከልዩ ልዩ ቦታዎች የምርመራ እንዲያደርጉ ታዘው ለሚመጡ ሰዎች ምርመራ የሚደረግበት ሴንተር ነው ማለት ነው። ከዚያ ቀጥሎ የህፃናትና የእናቶች ማዘር ኤንድ ቻይልድ ሴንተር የሚባለው ነው። ይሄ ደግሞ የቅድመ ጽንስና ቅድመ ጋብቻ ማማከር፣ ቀጥሎ ደግሞ ጊዜ ጽንስ ማማከር፣ ከወለዱ በኋላ ክትትልና የህፃናት እንክብካቤና አስተዳደግ ሁሉ የሚሰጥበት የእናቶችና የህፃናት ማዕከልም በዚህ ቦታ እንገነባለን ማለት ነው። ሌላኛው ጠቅላላ ሆስፒታል አለን። ጠቅላላ ሆስፒታላችን የልብ፣ የኩላሊት፣ የካንሰር እና የሌሎች ህክምናዎች ማዕከልም አንዱ ማዕከላችን ነው። ከዚህ ቀጥሎ ደግሞ የቪአይፒ ህክምና አለ። ቪአይፒ ህክምና የሚባለው ድሃና ሀብታም የምንለይበት ሳይሆን ብፁዓን ሊቃነ ጳጳሳት፣ አባቶቻችን ካህናት፣ አባቶቻችን መነኮሳት፣ ሌሎችም የሃይማኖት ሰዎች ክብራቸውን በጠበቀ መንገድ የሚታከሙበት ከምዕመናን ጋር ሳይጋለጡ በብቻቸው ገብተው የሚታከሙበት የራሱ የመኪና መግቢያ ያለው፣ እንደገና ደግሞ ሀብታሞቻችን ውጭ ሀገር የሚሄዱት እንደው ለህክምናው ብቻ ሳይሆን ለሴፍቲያቸው እያሉም ስለሆነ ባለስልጣኖችም ጭምር ማለት ነው የእነሱንም ብር ብናስቀረው ብለን ነው። ስለዚህ እግዚአብሔር ከፈቀደልን ማንም ሰው ሳያያቸው ወደፊት ይሄ የሜዲካል ቪሌጃችን በጠነከረ ሁኔታ ሲቀጥል የሄሊኮፕተር ማረፊያ ሁሉ ሊኖረው ይችላል። ስለዚህ እዚያ መጥቶ ማንም ሰው መጥቶ ታክሞ የሚሄድበት ማዕከል እግዚአብሔርን አምነን እንገነባለን እዚሁ ቦታ ማለት ነው። ሌላኛው ደግሞ ሀገር በቀል እንግዲህ ታውቃላችሁ፣ ለምሳሌ በዓለም ላይ በአውሮፓ ውስጥ የግዕዝ ቋንቋን በፒኤችዲ ደረጃ የሚያስተምሩ ሀገሮች አሉ። ለምሳሌ ጀርመን በመድኃኒት ቅመማ የምትታወቅ ሀገር ናት። እንዴት ነው ቢሉ የኢትዮጵያ መጻሕፍት ብራናዎችን ወስደው ማለት ነው። እኔ ራሴ ጀርመን ሄጄ ሙዚየም ስጎበኝ እነዚያን መድኃኒት አያጅሌ የሚያቀምሱኝ መስሎኝ የት ነው ያሉ ብዬ ስል ፈረንሳይ ሙዚየም ሄጄ ወደ 3000 ብራና መጽሐፍትን በሶፍት ኮፒ ስቀበል እነዚህ መጽሐፍት ሲል አይ እነዚያ ሬር ቡክ ሴንተር ነው ያሉት፣ እነዚያ ጥቂት ስውር መጽሐፍት ውስጥ ነው የሚገኘው፣ ለእናንተ አይፈቀድም ብዬ እጄን ባፌ ጭኜ መጣሁ። ስለዚህ ሀገራችን ቤተ ክርስቲያናችን በመድኃኒት ቅመማ እና አባ ጊዮርጊስ የእጽዋትን ጠባይ የጻፉት መጽሐፍ ነበረ። ያንን የኢትዮጵያ ስልጣኔ መልሰን ኢትዮጵያ ውስጥ የመድኃኒት ምርምር እንግዲህ ታውቃላችሁ፣ በዓለም አቀፍ ደረጃ የኢትዮጵያ ሰው እየሄደ የሚታከምባት ሀገር ንገሩኝ እስኪ አንዲት ብዙ ሰው የሚሄድባት
ታይላንድ ትመስለኛለች። ለምንድን ነው ብትሉኝ ሁለት ነው ያቺ ሀገር ያደረገችው። አንደኛ በእንክብካቤ ዶክተሮቿ ኃይለኞች ናቸው፣ በጣም ጎበዞች ናቸው። እንክብካቤ በማድረግ አያሸማቅቁም። ሁለተኛ ደግሞ ሀገር በቀል መድኃኒቱን አዘመኑትና ወደ ዘመናዊ ሕክምና ቀይረው ሕክምናቸው በደንብ የላቀ ሆነ። እኛም የኢትዮጵያን እነ ዳማከሴን ጭምር አሰልጥነን የኢትዮጵያ ትልቅ ሕክምና እናደርጋቸዋለን ማለት ነው። የመጨረሻው ለሀገር የሚያዝኑ የኢትዮጵያን ሕዝብ የሚያገለግሉ ቀለም፣ ዘር፣ ጎጥ፣ ሃይማኖት ሳይለዩ ሰውን ሁሉ አዝነው የሚያገለግሉ የሕክምና ባለሙያዎችን የምንመርቅበት የሜዲካል ኮሌጅ ሴንተር ደግሞ አለን። የሕክምና ትምህርት ቤት አለን ማለት ነው። እነዚህን ሴንተሮች ገንብተን የምናጠቃልልበት ጊዜ ሁሉም እነዚህ ቪሌጆች የሕክምና ቪሌጁ ተሰርቶ ለመጠናቀቅ 9 ዓመታትን ይፈጃል። ጠቅላላ ሆስፒታል አባታችን አባ ገብረ ኪዳን ትልልቅ ነገሮች አሉበት። የሱስ ማገገሚያዎች አሉበት። ሕክምናዎች ይኖሩታል። ሁሉም አይነት ሕክምናዎች ይኖሩበታል። በጣም በተጠና መንገድ ነው። ነገራችን ላይ ወደ 10 ሄክታር ነው። አሁን ግን ራሳቸው ከንቲባው የተናገሩት ቃል አለ። እንዴት እንዳገኙ የ10 ሄክታር እንዴት ተናበው እንደሰሩ ራሱ ከንቲባው ከፍተኛ የአስተዳደር አመራር የሆነው ሲናገር ሰምተናል። ንካታ እንዳሉትም ሲናገሩ ለመጀመሪያ ጊዜ ከባለስልጣን ቢሮ የመጣሁት እዚህ ቢሮ ነው ብለው ነግረውኛል። ዛሬም ደግመውታል። እኛም የጠየኳቸው የፕሮጀክቱን ሐሳብ ሲነግሩኝ አንድ ጥያቄ ብቻ ነው የጠየኳቸው። በትክክል ይህንን መፈጸም ይቻላል? እውን ማድረግ ይቻላል ወይ ነው የጠየኳቸው ጥያቄ የነበረው። በመሬቱ በመስጠትና ባለመስጠት አይደለም። የመሬቱ ባለቤቶች እኛው ሁላችን ነን። እኛ ለማስተዳደር ስልጣን ይሰጠን እንጂ የሁላችን ሀብት የጋራ ሀብታችን ነው። ታደርጉታላችሁ ወይ ነው። በእግዚአብሔር ፍቃድ ይሆናል፣ እንግዲያው እኛ ምንችለውን እናደርጋለን ነበር መልሱ። ይህን መሰረት በማድረግ የባህር ዳር ከተማ አስተዳደር ለመጀመሪያ ጊዜ የጠየቁን 10 ሄክታር መሬት ነው። 10 ሄክታር መሬት ሳንጨምርም ሳንቀንስም 10 ሄክታር መሬት ነው የፈቀድንላቸው። አይ ይሄ የፈቀዳችሁልን ቦታ አውሮፕላን ማረፊያው አካባቢ በመሆኑ ለህሙማን አውሮፕላን ሲነሳና ሲያርፍ ድምፅ ሊኖረው ይችላል፣ ለመሰረተ ልማትም ቅርበት ባለው ቦታ ፈልጋችሁ ስጡን አሉ። ሁለተኛ ከንቲባ ኮሚቴውና ቦርዱ ቁጭ ብሎ አይ በዚህ ምክንያት ይሄ ሆስፒታል ልናጣው አይገባም፣ ይሄ የሀገር ሀብት ነው። ባህር ዳር ከተማ የቱሪዝም ከተማ ናት። አንዱ የሜዲካል ቱሪዝም ነው አንዱ ዓላማችን። የዚህን ደግሞ መሰረቱን ለመጣል እያስቀመጡት ስለሆነ ይሄን ከተማችን እና አካባቢው ሊጠቀምበት ይገባል። ከዓላማውም አኳያ ወደር የሌለው በኢትዮጵያ የመጀመሪያው ሆስፒታል ነው የሚሆነው። ባለብዙ አገልግሎት ወደር የሌለው የመጀመሪያው ሆስፒታል ዘመናዊን ከመንፈሳዊ ጋር ይሰራ የሚችል። ስለዚህ ይህንን ማድረግ አለብን ብለን ቁጭ ብለን እንደገና ብለን ስንል እዚህ አካባቢ ለምን አናደርገውም ብለን ተነጋገርን። ባለሙያዎቻችን ኃላፊዎችን መሬት ፈልጉ ስንል ይሄ አካባቢ አለ አሉ። አይ ይሄ አካባቢ ለዚህ ይሆናል ለዚያ ይደረጋል፣ ከተማ አስተዳደሩ ወደ ሊዝ ወስዶ እንደዚህ ቢያደርገው እንደዚያ ቢያደርገው ከፍተኛ ገንዘብ ያገኝበታል ብለንም አላልንም፣ አልተናገርንም። ይሄንን ይሆናቸዋል ወይ የሚለውን ብቻ ነው ያረጋገጥነው። እንደሚሆን ስናረጋግጥ ያለምንም ልዩነት አሁን አባታችን እንደገለጹት በቦርዱም በከንቲባ ኮሚቴ ውስጥ ያለ ሰው የሃይማኖት ልዩነት የዘር የእንዲህ የሚባል ነገር ሳይኖረው በአንድ ድምፅ በባለቤትነት ነው የተፈጸመው። እንደተባለውም
የክልሉ ኢንቨስትመንት ቦርድም አይቶ በፍጥነት ነው ጉዳዩን ለመላክ ጥረት የተደረገው። እኛም ከመጣ በኋላ እውነት ለመናገር ልዩ ትኩረት ሰጠን የሚያስፈልገውን ነገር ሁሉ ስብሰባ አቋርጠን ወጠን ጭምር ነገሮችን ለመፈጸም ችለናል። የተወደዳችሁ ውድና ክቡራት ቤተሰቦቻችን የዛሬ ቪዲዮ መረጃችን ይህንን ይመስላል። በሌሎች መረጃዎች መለሳለሁ። እስከዚያው ድረስ ተሰነባበትኩ። ሰናይ ቆይታ